ሁላችንም እንደምታውቁት ገዢ ትርክታችን ብሔራዊነት ነው። ብሔራዊነት ለአንድ ሀገር የሚያሻግር የጋራ እውነቶችን የያዘ እንደሆነ ሁላችንም እናውቃለን። ብሔራዊነት ከሌለ ሀገር እንደሚፈርስም የቅርብ ታሪክ የእነ ሩዋንዳን ማንሳት በቂ ነው። እነ ሩዋንዳ ሁቱና ቱሲ በሚባሉ ጎሳዎች ጭምር ብሔራዊ ባለመሆናቸው አንድ ባለመሆናቸው ምክንያት ሀገር እስከ መፍረስ የደረሰችበት ሁኔታ እንደነበረ ሁላችሁም ታውቃላችሁ። በዚህ ዙሪያ በደንብ መነጋገር አለብን። ብሔራዊነት ምን ማለት ነው? የአሁኑ የገዢ ትርክታችን ምንድን ነው? ሚዲያ አጠቃቀማችንስ ምን መሆን አለበት በሚለው ዙሪያ ከወንድሞቻችን ጋር የሚኖረን ቆይታ። ብሔራዊነትን ደግሞ ስናይ ግብም አለው ማጠንጠኛም አለው። ግቡ አንዲት ጠንካራ አንድነት ያላት የበለጸገች ኢትዮጵያን መገንባት ላይ ነው ትኩረት አድርጎ የሚሰራው። እንደምናውቀው ሁላችንም አሁን ከለውጡ በኋላ ሀገራችን በግንባታ ሂደት ላይ ብዙ አይነት ነገሮች ሪፎርም የተደረጉበት ብዙ ለውጥ ያየንበት ስለሆነ እንደ መንግስትም እንደ ፓርቲያችንም ሀገር ግንባታ ላይ በልማቱም በኢኮኖሚውም በፖለቲካውም ዘርፍ ቢሆን ትልቅ ግንባታ ላይ እየሄድን ስለሆነ ግቡ ከዚህ አንጻር አንዲት የበለጸገች ኢትዮጵያን መገንባት ነው። ሁለተኛውን ስናይ ማጠንጠኛው የሀገር መገንባት ላይ ማጠንጠኛውስ ምንድን ነው ብለን ስናስብ ማጠንጠኛው አንደኛው ህብረ ብሔራዊ ወንድማማችነት እሴትን መገንባት ነው። ህብረ ብሔራዊ ስንል ምንድን ነው? በፊት አሁን ስናይ ከሪፎርሙ በፊት ስናይ ከፓርቲዎች አንጻራችን ስናይ በአንድ አሃዝ የሚመራ በአንድ እንትን የሚመራ ህብረ ብሔራዊነት የነበረበት ነው። ከዛ በኋላ ግን እነዚህ በሀገራቸው ዕጣ ፈንታ ላይ ውሸት ደግሞ ሞር ገዝፋ የምትታይበት ሁኔታ ነው እያየን ያለ ነው። አብዛኛውን ሰው የራሱን ተልዕኮ ለማሳካት ሚዲያን ይጠቀማል። ብሔርን ከብሔር የውሸት አጀንዳ የሚፈጠሩ የሚንቀሳቀሱ አካላት እንዳሉ እናውቃለን። ያንን ደግሞ ይህን ሚዲያ ተቆራርጠው ነው የሚጠቀሙት። ያ ደግሞ እውነት ጭራሽ እውነት ተናጋሪ የማይቀበልበት እውነት ሲናገር ሰው ትኩረት ሰጥቶ የማያይበት ነው አሁን ላይ ያለው ሚዲያ አጠቃቀም። ውሸት ደግሞ ወይ ደግሞ ድራማ ነክ ሰው ፈጥሮ ድራማ ሲሆን ደግሞ ሰው ትኩረት ሰጥቶ ለዚህ ለውሸት ነገር ሰው ትኩረት እንደሚሰጥ ስለሚታወቅ አብዛኛው እንደዛ ነው። ትንሽ ደግሞ የተፈጠረን ነገር አጋኖ ፖለቲካን ለማለት የሆነ ነገር ሲፈጠር ያንን ነገር ሞር አጋኖ የመቅረብ ሁኔታ ይኖራል። ሌላ ደግሞ ብዙ ጊዜ ዜና በሚቀርብበት ሰዓት እውነተኛ ዜና ሊሆን ይችላል፣ መንግስት የሚያስተላልፈውን ዜና። ሌላ ደግሞ ሚዲያ ተጠቃሚ ደግሞ ያንን መንግስት ያቀረበው ትክክለኛ ሚዲያ ውድቅ እንዲያደርግ የውሸት ድራማ ፈጥረው የሚሰሩበት ሁኔታ ነው በአሁኑ ሰዓት። ሶስተኛው ሀሳብ ሰጫችን አሰባሳቢ ገዢ ትርክት ከማስረጽ አንጻር የሚዲያ አጠቃቀማችን ምን መሆን አለበት፣ እንዴት ነው ሚዲያ መጠቀም ያለብን የጋራ ለማለት የሚለውን ወንድማችን ገለቱ ማዕከላችን ይገኛል። 5 ደቂቃ አለ። በመሰረቱ ሚዲያ ቅድም እንደተባለው ማህበረሰብን ያፈርሳል፣ ይገነባል። ሀገርን ማፈስ ፓወር በጣም ከፍተኛ ነው። ሚዲያ ኢዝ የፓወር ነው። ሚዲያ በጣም አቅም አለው የተባለው ሚዲያ አራተኛ መንግስት የተባለበት ምንድን ነው? አሁን እዚህ ቁጭ ብለን የምንሰራቸው ስራዎች በሚዲያ የምናሰራቸው ሁሉም ቦታ ይደርሳል። በሰው የምናስተላልፈው መልእክት ቢሆን ግን የተወሰነ ቦታ ላይ ደርሶ ነው ሊቆም የሚችለው። በዚህ ሚዲያ ላይ አሰባሳቢ ገዢ ትርክቶቻችን እንዴት ማስረጽ አለብን፣ የሚዲያ ሚና ምን መሆን አለበት የሚለው መጀመሪያ የወል እውነቶች ላይ ማትኮር አለብን። የወል እውነት የጋራ የምንላቸው ጉዳዮች ላይ በደንብ እንደሱ ላይ ማትኮር አለብን። እነኚህ የጋራ የሆኑ ክብረ በዓላት ነው። ለምሳሌ የብሔር ብሔረሰቦች ቀን የሚከበርበት ሁሉ ሚዲያዎች ይህን እጃችን አለ ፕላትፎርም ሞባይል፣ ላፕቶፕ፣ ሌሎች ቋሚ የሆኑ ሚዲያ መንግስት የግሎች ቢሆኑ እነኚህ አሰባሳቢ ገዢ ትርክት በዓላት ሲከበሩ አስቀድሞ በዛ ለምን ተከበረ ብዝሃነትን ለማስተካከል ወይ ደግሞ ለማስታረቅ ለማቀራረብ ብዝሃ ቋንቋ አለ እዚህ ሀገር ላይ ብዝሃ ማንነት አለ። እነኚህ ነገሮችን በሚዲያ በደንብ አብልቶ አውጥቶ ማሳየት ማስተማር ሚዲያዎች ትልቅ ኃላፊነት አለባቸው እና ሚዲያ ትላንት ዛሬ ነገ ውስጥ የሰው ልጆችን መገንባት ማስተማር ሚናቸው ከፍተኛ ነው የሚል ነገር አለ። ገዢ ትርክት ለማስረጽም በዛ ላይ ፓወር አላቸው የሚል ሀሳብ ለመስጠት አመሰግናለሁ። የወል እውነታችን ላይ ማተኮር አለብን። የኛ ፋንታ ሀገር መገንባት ነው ወይስ ሀገር ማፍረስ? በምን አግባብ ሚዲያ እንጠቀሙ የሚለው ላይ ወንድማችን ገለቱን ከልብ አድርገን
እንግዲህ የቀጣይ ሊሰሩ ያስኳቸው የተወሰነ ነጥብ አሉ። ልብ ያለው ሰው ብለን አንተን አስተማሪ የመጀመሪያው የሚሆነው ያው እንዳገር ነው የምናወራው። እንግዲህ የመጀመሪያው ሆነኝ ያለበት አብሮነት የተሞላበት ሐሳብ ማንሸራሸር፣ ተኛው ገንቢ አስተያየት መስጠት፣ አንድ የሚያደርገን ሚዲያውን ከፍ የሚያደርግ የተጀመረውን የልማት ጎዳና ወይም የብልጽግና ጎዳና የሚያረጋግጥ ሐሳብ መስጠት፣ ምክንያታዊ መሆን፣ በምክንያት መናገር፣ በምክንያት ማውራት። ሶስተኛው ንቁ ተሳትፎ መሆን ወይም ማድረግ። ሌላኛው ዕውቀትን ማካፈል። ሌላኛው ትብብርን ማሳደግ። በጣም መተባበር አለብን። ካልተባበርነ በጣም አደጋ ነው። ሚዲያውን መተባበር፣ በስራ መተባበር፣ በሀሳብ መተባበር፣ በጉልበትም መተባበር፣ በማዕድ ማጋራትም መተባበር። ትብብር ጠቃሚ ይጠቅማል። ያው ስልታዊ ንግግርን መጠቀም። ሌላኛው መጻፍ በጣም ጠቃሚ። መጻፍ ማንበብ ምን ነው ሙሉ ስራ ነገር ይባላል እንዴ? ሌላኛው ማዳመጥ። ብዙ ከማውራት ማዳመጥ ላይ ብልሃባ በስቲማር ማዳመጥ ደግሞ በጣም ወሳኝ ነው። አዳምጦ መልስ መስጠት። ሌላኛው ስራዎችን ማጉላት። ለስራዎችን በጣም አጉልተን መሸጥ አለብን። ለስራችን የምንናገረውን ስራ ዝም ብለን በደፈናው ሳይሆን በመሆን ይቻላል። ለምሳሌ እኛ ወደ ላይ በጣም ስራዎች አሉ። እንደው ለምሳሌ የመጀመሪያው ወንዝ ዳርቻ ባላማ መጽናት፣ አላማ ወሳኝ ጽናት። እንግዲህ ወደ ብልጽግና እንደው በላት እንዳትሆን እንጂ ቃል ስንገባ ሞትም አለ ምናምን ማለት። ስለዚህ አላማ ነው ይሻላል። አላማ የሆነ በዚህ አንድ ኩርሲ በዚህ ግርጥ ምን ከሆነ አንድ ሚዲያ በዚህ ሆነ ሲያወራ በዚህ ምን ከሆነ ይሄ አላማ አይደለም ማለት። ስለዚህ በአላማ መጽናት ወሳኝ ነው ብዬ እወስዳለሁ። ሌላኛው ሐሳብን በነፃነት መግለጽ። የመጨረሻው የሚሆነው ሀገራዊ ውግንናን ማሳደግ ነው። አላማችን እሱ ነው። ለሀገራዊ ውግንና መቆም ነው። ስለዚህ ሀገራችን አንድ ናት። አንድ ኢትዮጵያ ነች። በብሔር በቋንቋ ልንለያይቻለን፣ በመናገር እንችላለን። ነገር ግን ሀገር የሚሰበስበና እንታገር ነች። ስለዚህ እሷን ወክለን መናገር መቻል አለብን የሚል ነገር ነው ያለኝ። ሚዲያን ለበጎ ዓላማ መጠቀም። ፕሮግራሙ በጣም ቅልብጭ ባለች መልኩ በጣም ደስ የሚል ፕሮግራም ነው። እኔ እውነት የወረዳችን ስራ የወረዳችን ሚዲያ ስልክ ቢኖረን በጣም እኔ አንደኛ ተሳታፊ እሆናለሁ ብዬ ነበረ ሳስበው የነበረው። ስልክ አለመኖሩ ነው። በጣም ደስ ይላል። አቅራቢዎቹም በጣም ደስ በሚል ሁኔታ ነው ያቀረቡት። ወደፊት ከዚህም በጣም በተሻለ ተስተካክለው አሁንም በጣም ደስ ይላል። በጣም የተሻሻለበት ሁኔታ አለ። በጣም ያምራል። ሚዲያው በጣም ደስ ይላል። ወደፊት በጣም ከዚህ ባሻገር ከዚህ በተሻለ መልኩ ሚዲያው ሰፋ እንዲል እጅግ በጣም ደስ የሚያሰኝ የተማርንበት ነው። ከወንድሞቻችን በኩል ከእህታችን በኩል የቀረበው በእውነት ተዘጋጅተው ይሄ ከውስጥ ከተረዳ ማንነት እስካሁን ድረስ ከነበራቸው ከውስጣዊ ዕውቀት ጭምር አጉልቶ ያሳዩን ምርጥ መድረክ ስለሆነ ወደፊት ይሄ መድረክ እያደገ እየሰፋ መሄድ አለበት። ለብዙ ለወረዳችን የመንግስት ሰራተኞች ሁሉ ያካተተ ነዋሪንም ጭምር እንደዚህ በሰፋ መልኩ በትልቁ አዳራሽ አሁን ዛሬ የቀረበው በእውነት ጉድ የሚያሰኝ ነው። በጣም ደስ የሚል መድረክ ስለሆነ ይሄ መድረክ እየጎላ እያደገ እየሰፋ መሄድ አለበት። ሀገርን ለማሳደግ ሁሉም በሚዲያ አጠቃቀም ዙሪያ ላይ ራሱን ተሳታፊ ማድረግ አለበት። እየተሳተፉ ነን ያለ ነው። በተለይ እጅግ በጣም ደስ የሚያሰኝ መድረክ ነው። ይሄ ወደፊት ሊቀጥል ይገባል የሚል ነገር አለኝ። አመሰግናለሁ።